አረብ ሊግ ማለት የግብጽ የጓሮ አታክልት ነው በፈለገች ጊዜ ምትስበው ማለት ነው በተለይ ሳውዲ ግብጽ ምናምን በማይሆን ነገር ኢትዮጵያ ላይ እንዳይተባበሩ ብቻ ነው እኛ ሐሳቢያችን ብቻ ሳውዲዎች የአረብ ሊግ ድርጅት ከግብጽ ይልቅ ወደ ሳውዲ እንዲሆንና ቢሮ ወደ ሳውዲ እንዲቀየር ሐሳብ እንዳቀረቡ ገልጸዋል ይገባኛል የሚለውን ጥያቄ ያነሱት ሳውዲዎቹ ብቻ አይደሉም ሌሎች የገልፍ ካንትሪ ወይም የገልፍ ሀገራቶች አሉበት ይላል ታላቅ የምስራች ለቤት ፈላጊዎች በሙሉ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በመናስገነባው ዘመናዊ የመኖሪያ መንደር ውስጥ ቀድሞ ለተመዘገቡ 20 ሰዎች እስከ 35% ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ! በዚሁ መንደር ውስጥ ማራኪ የተፈጥሮ እይታን ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙበት ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ ብቻ ከሁለተኛ ፍሎር ጀምሮ እንደ ምርጫውም የሚያገኙበት እርሶ 40% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል እንዲሁም በልዩነት ለ20 ደንበኞች ባዘጋጀነው ታላቅ ቅናሽ እንዲስተናገዱ አሁኑኑ قد تختلف آراؤكم حول أهمية جامعة الدول العربية ምናልባት በሐሳብ ደረጃ የአረብ ሊጉ ላይ የተለያዩ ልዩነቶች ሊኖሩን ይችላሉ ማለት ያው አረቦቹ መሐከለም ያለ ጉዳይ ነው አረብ ሊግ አይጠቅምም መፍረስ ያለበት ድርጅት ነው ከሚለው በጣም ጽንፍ ያዘ አስተሳሰብ ጀምሮ አይ መሻሻል አለበት የሚልና አንዳንዶቹ ደግሞ ምናልባት ትልቅ የሆነ ለውጥ ያስፈልገዋል ከሚሉት የተለያዩ ሐሳቦች ጋር በተያያዘ ማለት ነው ይሄኛው የአረብ ሊጉ ላይ የተለያዩ ሐሳቦች ልዩነት ቢኖረንም لكنها أقدم منظمة دولية بعد الحرب العالمية الثانية ከሁለተኛው ጦርነት በኋላ በጣም ረጅም እድሜ ያለው በእድሜ ከሆነ ማለት ነው ረጅም እድሜ ያለው እና ጥንታዊ ተብሎ መገለጽ የሚችል የሆነ ድርጅት ነው ማለት እንዳመሰራረት ማለት حتى أقدم من الأمم المتحدة ሌላው ቀርቶ ከተባበሩት መንግስታት የቀደመ የሆነ አደረጃጀት ያለው ነው مقرها القاهرة ومنصب أمينها العام الذي يشغله أحمد أبو الغيط حاليا طبعا لطالما شغل አሁን ላይ አህመድ አቡል ገይጥ የሚባሉ የግብጽ የድሮ የውጭ ጉዳይ ሚኒስትር የሆኑ የውጭ ጉዳይ ሚኒስትር ሁሉ ጊዜ ግብጽ ስታባር ወይም እድሜውን ጨርሶ ስራውን ጨርሶ ሲወጣ የአረብ ሊግ ኃላፊ ይደረጋል له مصريون فقط باستثناء التونسي الشاذلي القليبي እንግዲህ በዚህ ሁሉ እድሜው በጣም ከተባበሩት መንግስታት ቀድሞ እንግዲህ ከተመሰረተ በጣም ረጅም እድሜ ያለው ድርጅት ሆኖ ግን እስከዛሬ ድረስ ሁሌ እንደምንለው አረብ ሊግ ማለት የግብጽ የጓሮ አታክልት ነው በፈለገች ጊዜ ምትስበው ማለት ነውና በአረብ ሊጉ አሁን ላይ አንደኛ የሚመራው ከጥንት ጀምሮ በግብጻዮች ነው የግብጽ ብቻ ሰው ነው የመራው አንድ ጊዜ ብቻ ለተወሰነ አመታት የቱኒሱ የውጭ ጉዳይ ሚኒስትር መርቶታል ከዛ ውጪ ማንንም ሌላ አካል መርቶት አያውቅም فهل يتغير هذا التقليد ስለዚህ አሁን ይህ አካሄድ ሊቀየር ነውን ይላል ይሄ ነገር ለምን አሳሰበንኛ ለምንኛ እንትንላለን ምንድነው ስሙ ለምንድነው ይሄን ነገርኛ ያሳሰበንና ለምንድነው ምን ነገራገረው አንድ ወንድሜ እንደውም እዚህ ጋር ተው ኡስታዝ አላህ ፍራውሉ ይለኛልና ለምንድነው ይሄን ነገር ምናነሳው ሳውዲና ግብጽ በጥሩ መልክ ሲተባበሩ ጥሩ ነው በጣም ይረዳሉ በጣም ይጠቅማሉ እንኳን ሳውዲና ግብጽ እስራኤልና ግብጽም በጥሩ መልኩ ከተባበሩ ችግር የለብንም ሐሰን ወንድሜ እንዲገባ ኢህሳን ቲዩብ ወንድሜ በዛውም እንዲገባ የዚህ ፕሮግራም አላማ አሁንም ግልጽ እንዲሆንላችሁ ሳውዲዎቹ ለምሳሌ በግብጽ ተጽዕኖ ስር አድረው በሚያደርጓቸው ነገሮች ውስጥ ከታዘብነው ጉዳይ ሳውዲዎች በኢትዮጵያውያን ላይ ባለፈው በሁለተኛው ሙሊት ሶስተኛው ሙሊት ተቃረበ ሲባል ግብጽ ሲሲ መጥቶ መሐመድ ቢን ሰልማንን ካወራው በኋላ የተከሰተውን ሁሉ እናውቃለን ምን ያህል ሰዎች አሰሩ ምን ያህል ሰዎች ከዛ አገር አባረሩ በገፍ በጣም በተለየ ሁኔታ ኢትዮጵያኖች ላይ ትኩረት ሰጥተው የሰሩት ነገር አለ
ስለዚህ ፖለቲካውን ነው አሁን ምናወራው ፖለቲካው ላይ ያላቸው የግብጽና የነሱ መላጠፍ እኛን አይጠቅመንም ፖለቲካው የሆነ ሚጎዳው የሆነው ከዛ ውጭ ያለው ጥቅማቸው ወይ ማበረው መስራታቸው ምናምን ችግር የለብንም ወንድም አለም ማን ኢህሳን ቲዩብ ስለዚህ እዚህ ጋር አላህን Subhanahu Wa Ta'ala ያለ ቦታው አትጥራው ምታቅ ከሆነ መጀመሪያ ተማር ቁጭ ብለህ ምንድናቸው እነሱ ምንድናቸው ምን ስለሆኑ ነው በጣም ምትፈራላቸው የአረብ የአሜሪካና የእስራኤል አሽከር ሆነው ሌላን ሰው ከመጉዳት ሌላ ምንድነው የጠቀሙታ ምን ምታቀው ነገር አለ ወንድም አለም ስለዚህ እነዚህ ሰዎች ሲተባበሩ አንድ ላይ ሆነው ለምሳሌ ከኛ ጋር ከሰሯቸው ጉዳዮች አንዱ ኤርትራን መገንጠል ነው ሳውዲያ ኩዌት እንደገና ሲሲና ማን ነው አብዱል ፈታህ ሲሲ ወይም ደግሞ ማን ነው ግብጽ በዛ ጊዜ በነበረው መንግስቷ የሰሩትን ስራ እናቃለን ሁሉ ጊዜ ኢትዮጵያ ላይ የሚሰሯቸውን ደባዎች እናቃለን ከዛ ውጪ ማለት ለአሜሪካ በአሜሪካ ተዛዝና ከአሜሪካ ጋር በመስራት ማለት ነው ሌላ ነገር የለውም ስለዚህ እኛ እንደ አረብ ሊግ መጀመሪያውኑ ሲሰራ አረብ ሊግ ሶማሌን ኤርትራን በታዛቢነት ጅቡቲን ምናምን አቅፎ ኢትዮጵያን በራሷም ኢትዮጵያም ጥፋቷ አለባት ማለት እሷ አረቦችን ያው በተለያዩ ምክንያቶች የመራቅ ነገር ነበረ ከሃይማኖት ጋር በተያያዘ ምናምን የኢትዮጵያን የዛን ጊዜ የነበሩት ነገስታት የነበራቸው እሳቤ ከአረቡ ጋር ሳይሆን ከአውሮፓውና ከሌሎች አካባቢ ነበር አሰላለፋቸው ስለዚህ በዛ ምክንያት የመራራቅ ሁኔታ ፈጥሯል ግን አሁንም የአረቦቹ ወይም በተለይ ሳውዲ ግብጽ ምናምን በማይሆን ነገር ኢትዮጵያ ላይ እንዳይተባበሩ ብቻ ነው እኛ ሐሳቢያችን ብቻ ስለዚህ በዚህ ብቻ ያዘልኝ አጠራ አድርጌ ላስረዳህ ብዬ ነው سوري ايضا هل ينقل مقر الجامعه سؤالان يثيران ስለዚህ مقر الجامعه ወደ ሳውዲ ሊወሰድ ይችላል ወይ የሚል ወሬ ተጀምሯል ሌላው ይሄ የአረብ ሊግ ምንድነው እስኪ የፈየደውና ነው አሁን ከግብጽና ከሳውዲ ምናምን ሚለው መጀመሪያውኑ ሳውዲም ጋር መጣ ግብጽም መጣ ትክክለኛውን ስራ እየሰራ ነው ወይ ብለን መጠየቅ ግድ ይላል ስለዚህ በተለይ በኢትዮጵያ ላይ ሰሞኑን ለምሳሌ ከምናቃቸው ከኢትዮጵያ ህዳሴ ግድብ መነሻ ጀምሮ ሁሉ ጊዜ ተቃዋሚ የሆነ መግለጫዎችን ሲያወጣ ነው መንሳው ስለዚህ ይሄን አንደኛ እንቃወማለን የአረብ ሊግ ጠንክሮ በደንብ አረቡ አካባቢ ያለውን ብሶት ለምሳሌ የፍልስጤኖችን ችግር ወይም ሌላም ቢሆን የኢራቅን ችግር ቢፈታ ኖሮ እና ሳዳም ሁሴን በአረፋ እንዳይሰቀል ቢያደርገው ኖሮ እና ችግራቸውን ራሳቸው ቢፈቱት ኖሮ ብለን እናስባለን ከሊቢያ ጋር እንደዛው እና ቀዛፊን እንደዛ አድርገው ሲያስቀዝፏቸው ስናይ ነበር አሁን እንደገና የነሱ ተራ ደርሶ እንዳይቀዘፉ እትትሲሉ ታያቸዋለህ እንጂ ማለት ነው ስለዚህ እንዲህ አይነት ተልካሻ የሆኑ እንትኖች ስራዎች እየተሰሩ በአረብ ሊግ ስምና በአረብ ምናምን ስም እንዲሁ ብቻ ሙስሊም ስለሆኑ የሙስሊም ሀገር ስለሆኑ ብቻ ፍቅራችን በጣም አጦዞን የማይሆን አይነት ሐሳብ ውስጥ ልንገባ አንችልም እነሱም ሰው ናቸው እንደማንኛውም ሰው ለኛ ያላቸው እይታ መልካም ሲሆን ለአፍሪካ ያላቸው እይታ ጥሩ ሲሆን ለዓለም እንደዛው ለሙስሊሙም ሆነ ለሌላው ያላቸው እይታ ጥሩ እንዲሆን ሁሌ እንመኛለን ሁሌ ስለዚህ በዚህ ሐሳቤ ወሰዱት ተቃዋሚው ወንድሜ اوكي جدلا عربيا اليوم خاصة في مصر والسعودية ስለዚህ አሁን ላይ የሳዑዲና የአልዓረቢያ ጃሚዓ አልዓረቢያ የሰጣገባው ሂደት በጣም ሄዷል ቀጥሏል ማለት ጃሚዓ አልዓረቢያ አንደኛ መሪው ማን ይሁን የሚለው ላይ የውጭ ጉዳይ ሚኒስትር ሌላ ሰው እዚህ ጋር ሳዑዲዎቹ እንዲመጣ አድርገዋል እንደገና እኛ ደግሞ እንደ አንድ ጎረቤት እንደ አንድ ተጠቃሚ ተጎጂ በእነሱ ውሳኔዎች ጥሩ ነው ብለን የምናስበው ነገር ማውራት እንችላለን መብታችን ነው ሌላው ደግሞ ኢቭን መንግስታችንም ሐሳብ መስጠት የሚችልበት ሁኔታ የለም እንጂ የሚችል ቢሆንና ሐሳብ ቢሰጥበትም ችግር የለውም فتقارير إعلامية وتعليقات على مواقع التواصل الاجتماعي تحدثت عن رغبة السعودية بنقل مقر الجامعة العربية إليها ስለዚህ አንዳንድ እንግዲህ ታማኝ የሆኑ መዛግብቶች ወይም የዜና አውታሮች እንደሚያሳዩት ሳውዲዎች የአረብ ሊግ ድርጅት ከግብጽ ይልቅ ወደ ሳውዲ እንዲሆንና
ቢሮ ወደ ሳውዲ እንዲቀየር ሐሳብ እንዳቀረቡ ገልጸዋል። كذلك ترشيح وزير الخارجية السابق عادل الجبير أمينا له عادل الجبير የተባሉ የሳውዲ የቀድሞ የውጭ ጉዳይ ሚኒስትር የነበሩ ሰውን ደግሞ በአህመድ አቡልገይጥ አህመድ አቡልገይጥ ማለት ማን ነው? ለምንድነው እኛስ ምንቃወመው እሱን ሰውዬ ስንል አህመድ አቡልገይጥ ማለት ህዳሴ ግድቡን ህዳሴ እንኳን ማለት አልችልም አፍራሽ የሆነ ግድብ ብሎ የሚሳደብ ሰው ነው። ስለዚህ ለዚህ ነው እንጂ ምንጠላው ስለ ሰውነቱ አይደለም ወይም ስለ ሃይማኖቱ አይደለም ምናምን። ስለዚህ አንዳንድ ወንድሞቼ ቀደም ያመጣብኝ ሰው ይሄንን አሁን ሐሳብ ላይ ያስቀይረኝ ነው፣ እንደዚህ አይነት ወሬዎች ሊያስወራኝ ነው። ስለ እስልምናችን ስለ አረብነታችን አረብን በጣም በአረብ ፍቅር በጣም የጦዝን ሰዎች ምናምን ሰዎች እኛ ከሱ ጋር አይደለም ችግራችን ከአቋም ጋር ነው፣ ከመርህ ጋር ነው። ስለዚህ መርሁ የተንሻፈፈ ደሃዎች እንዳይሰሩ እንዳይበሉ እንዳይጠጡ ወይም እንደ ግድብ አይነቶችን ህዳሴ ግድቡን ሰርተው በኤሌክትሪካቸው እንዳያመርቱ ምን እንዳይሉ ከሚሰራ ከሆነ ሰው ጋር በተቻለን መጠን ከሱ ጋር ያለን አቋም ሁሌም የታወቀ ነው። ስለዚህ ያ አህመድ አቡልገይጥ የሚባለው ሰውዬ ለኢትዮጵያ ጠላት ነው፣ በደንብ ደንበኛ ጠላትነቱን አውጇል። ስለዚህ ይሄ ሰውዬ ቢወገድ ደስ ይለኛል። በቃ በጣም እንድታቀው ብዬ ነው። خلفا لأمينها الحالي المصري أحمد أبو الغيط طبعا مع اقتراب انتهاء ولايته الثانية نهاية سبتمبر أيلول المقبل. ይሄ ምክንያቱም አሁን ሴፕቴምበር ላይ የሱ ውል ያልቃል ማለትም የሱ ድርሻ ያልቃል። ስለዚህ በምትኩ ሌላ ሰው ይመጣል። ግን ማንን ነው የሚያመጡት ሲባል በእርግጠኝነት ሳሚህ ሹክሪ ተዘጋጅቷል። የውጭ ጉዳይ ሚኒስትር ከበድር አብዱል ዓጢ በፊት የነበረው ሰው ማን ነው ስንል ማን ነው? ሳሚህ ሹክሪ ነው። ሳሚህ ሹክሪ ደግሞ ማለት ኢትዮጵያን እንዴት አድርጎ በጸጥታው ምክር ቤት በመናምን በየቦታው እየሄደ በኢትዮጵያ ላይ ሲዋሽ የኖረ ሰው ነው። ስለዚህ ይሄ ሰውዬ እኛ አሁንም የውጭ ጉዳይ ሚኒስትር የነበረ ሰው አሁንም መጥቶ እዚህ ጋር የአረብ ሊግ ቢመጣ የአረብ ሊግ ቦታ ቢሆን አረቦችን እያስተባበረ ኢትዮጵያ ላይ መጥፎ ነገር ያነሳሳል እንጂ የሚጠቅመው ነገር የለም። ስለዚህ ይሄ ሰውዬ ባይሆን ደስ ይለናል፣ ዱዓም እናረጋለን እንዳይሆን ምንም ችግር የለውም። ይሄ ማለት የሚያስከፋ ነገር ሊኖር አይገባም። أما الجانب المصري مشاهدينا فالتقارير تتداول اسم رئيس الوزراء المصري الحالي مصطفى مدبولي لأمانة الجامعة، كما أن اسم وزير الخارجية السابق سامح شكري كان طرح في وقت سابق أيضا. አሁን ከሁለት አንዱ ነው። ሙስጠፋ መድቡሊ እሱን ራሱ ማለት የውጭ ጉዳይ ሚኒስትር የነበረ ነው። እሱን ማድረግ ይፈልጋሉ አንድ፣ ወይም ደግሞ ሳሚህ ሹክሪ በሱም ደግሞ እንደዛው ሙረሻህ ነው ወይም ደግሞ ኖሚኔት ተደርጓል፣ ምርጫው ላይ ቀርቧል። ስለዚህ የግብጽ ከሆኑ ሁሉ ጊዜም ይታወቃል የግብጽን አጀንዳ ነው የሚያስፈጽሙት። የግብጽ አጀንዳ ደግሞ ከኢትዮጵያ ጋር በተጋጨ ቁጥር የአረብ ሊጉን በሙሉ አስተባብራ እኛ ላይ ስለምትመጣብን ያንን አንደግፍም ነው። الجدل لا يقتصر على السعودية ومصر بل يمتد ليشمل رغبة دول خليجية وعربية أخرى. ግን ይህ ሳውዲ ብቻ አይደለችም የአረብ ሊግ መሪነት እና የአረብ ሊግ ቢሮ ደግሞ ባለቤትነት ይገባኛል የሚለውን ጥያቄ ያነሱት ሳውዲዎቹ ብቻ አይደሉም፣ ሌሎች የገልፍ ካንትሪ ወይም የገልፍ ሀገራቶች አሉበት ትላል። بتدوير المنصب في ضوء صعود التأثير الخليجي إقليميا ودوليا ومساهمة دول الخليج طبعا في الجامعة مباشرة. ስለዚህ ምንድነው እነሱ የሚፈልጉት ከዛሬ በኋላ ጃሚዓ አልዓረቢያ የአረብ ሊጉ ከግብጽ ጋር ብቻ የተለጠፈ እንዳይሆንና እንዲዞር እንዲሽከረከር ኃላፊነቱ እንዲሽከረከር እስከዛሬ ድረስ ግብጽ የኋላ ኪሷ ያስቀመጠችው የሆነ በፈለገችው ጊዜ የምትስበው የሆነ ካርድ እንዳይሆን መሆን አለበት። ይሄ የኛ እምነት ነው። ስለዚህ እነሱም ያንን ነው የሚያስቡት። በጣም ጥሩ ነው፣ አላህ ያግዛቸው። አንዴ ሳውዲያ ትውሰደው፣ ምናልባት የተሻለ ነገር እንዲፈጠር እንመኛለን። አንዴ ኳታሮች፣ አንዴ እንትኖች፣ አንዴ ቱኒሲዎች፣ አንዴ ለምን ሶማሌ ስለምን አትወስደው? ምን ችግር አለ? የአረብ ሊግ ናት። ስለዚህ የሶማሌ የአረብ ሊጉ መሪ ከሶማሌስ ቢሆን ምን ችግር አለው? ስለዚህ ከፈለግ እነሱ አረብ ነው እስካሉት ድረስ ከአረብ ሊግ የገባ አካል በሙሉ ተመራጭ መሆን አለበት፣ ዘረኝነት እዛው እስከሌለ በስተቀር።
እርግጠኛ ነኝ ሶማሌ ያቃሉ አረብም እንዳልሆነ ለሌላ ጉዳይ ነው ያስገቧቸው እዛ ጅቡቲም እንደዛው ጅቡቲ ማለት የአፋር የሶማሌ የሳሆ ምናምን ልጆች ሰዎች ናቸው የሐውሳ እነዚህ ጎሳዎች ናቸው ወይም የኢሳ ጎሳዎች እነዚህ ናቸው የጅቡቲ ሰዎች እነዚህ ነው እንግዲህ አረብ ብለው በአረብ ሊግ ያስገቧቸውና አሁን አንዳንዶች የሚያለቅሱላቸው ማለት ነው ታላቅ የምስራች ለቤት ፈላጊዎች በሙሉ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በመናስገነባው ዘመናዊ የመኖሪያ መንደር ውስጥ ቀድሞ ለተመዘገቡ 20 ሰዎች እስከ 35% ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ! በዚሁ መንደር ውስጥ ማራኪ የተፈጥሮ እይታን ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙበት ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ ብቻ ከሁለተኛ ፍሎር ጀምሮ እንደ ምርጫውም የሚያገኙበት እርሶ 40% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል። እንዲሁም በልዩነት ለ20 ደንበኞች ባዘጋጀነው ታላቅ ቅናሽ እንዲስተናገዱ አሁኑኑ الجدل أيضا توسع بسبب تداول مطالب بنقل مقر الجامعة العربية من القاهرة إلى السعودية. ስለዚህ በሐሳብ ደረጃ ቢያንስ جامعة العربية بيرو ويم يا عرب ليجو بيرو كجبس تنستو وده سعودي اندهيد يميلو حساب تنستون. بحسب ميثاق الجامعة المقر الدائم هو مدينة القاهرة بمصر. اسكاون درس بالنسو يج متدادر دنب قامي بيرو جبس انديهون يميل نبرة سلازي يعندد ماسكير يفلقالونه يعني إذا أرادت السعودية نقل المقر يجب إعادة النظر في المادة رقم 10 لميثاق الجامعة سلازي يا عرب ليج يمتدادر يا دنب أسرنيا أنكس لاي كايرو يا عرب ليجو مكامچاتون عليك يميلون حساب ماسكير قد يلاتشوال بينما طبعا يمكن للجامعة عقد اجتماعات في أي بلد من الدول الأعضاء 22 أما طبعا عن الأمين العام فجرى العرف على تولي المنصب مصريين هو الجزء يا أمين العام وانا حلافيو سو يميهونو ك انتنو كجبس نو سلازي كجبس مونو ليكاري يችላል አንድ ሌላው የስብሰባው ሁኔታ ልክ ባሁኑ ኢራቅ እንዳረጉት ሌላም ቦታ በየጊዜው ይዞራል ስለዚህ እንደዛ ማድረግ ይቻላል ግን ቦታውን እንዳለ የቢሮውን ግን ወደ ሌላ ሀገር መውሰድ ግን በሚለው ላይ የሚታየው ሳውዲ እንዲወሰድ ከተፈለገ ህጉንም መቀየር ግድ ይላል هو أمر غير ملزم بحسب الميثاق منذ أن تأسست جامعة الدول العربية في عام 1945 ما شاء الله بقري ب 1945 ነው የተመሰረተው ግን በ1945 ጀምሮ ያው በ48 ለምሳሌ ግብጽ ማን ነው የፍልስጤም ህዝቦች በደል የጀመረበት ቀን ነው ምንም ያረጉት ነገር የለም ከዛ ጊዜ ጀምሮ በመሃል የተወሰነ የተወራጩት ነገሮች አሉ ግን ያን ያህል የሚጠቅም ነገር አይደለም እስካሁንም ድረስ ያለው በአረቡ አካባቢ ያለው ሁሉ በተለይ አሁን ትራምፕ ያጋለጣቸው ገሌን እንድንደበድብም ይጠይቁን የነበረው እነሱ ናቸው የአረብ ሊጎቹ ሰዎች ናቸው ደበደብን ምናምን ብሎ ያጋለጣቸው መሆኑ ሁላችንም ሰምተናል انتقل مقرها من مصر إلى تونس مرة واحدة فقط من العام 1979 إلى 1990 ስለዚህ በአንድ ጊዜ ብቻ በሰባዎቹ ውስጥ ከእንትን ይልቅ ማለት ከግብጽ ይልቅ ቱኒስ ብቻ መርታዋለች ከዛ ውጪ ግን በሙሉ مريتو ينبرو كجبسنا بجبساويان بتشا نبرة وهي الفترة طبعا التي تم فيها تعليق عضوية مصر من الجامعة العربية بسبب توقيع اتفاقية السلام مع إسرائيل ይሄን ራሱ ማለት ይቺን የግብጽን ይቺን ጊዜ ራሱ ቱኒሶች የወሰዱት የግብጾቹ ከእስራኤል ጋራ የካምፕ ዴቪድ ስምምነት ብለው ሄደው የተለጣጠፉ ጊዜ ነው እና የፍልስጤኖች ደግሞ መከራም እዳም በጣም የጀመረው ከዛም ጊዜ ጀምሮ ነው የዛ የካምፕ ዴቪድ ስምምነት በደንብ ብዙ እነሱን የሚጠቅማቸው ነገሮችን ሳያካትቱ የራሳቸውን ብቻ ጉዳይ አይተው የተወሰነ ድንበር አስለቀቁ የተወሰነ ነገሮች አረጉ ከዛ አጠሩ በቃ ዘጉ የራሳቸውን ክብር ብቻ ነው ያስከበሩበት ግብጾቹ ከዛ በየአመቱ $2 ቢሊዮን የሚያገኙበት አንዴ በመሳሪያ አንዴ በመሳሰሉት የሚያገኙበት የሆነ የራሳቸው የሆነ ሌላ አማራጮችን ከፈቱበት
እንጂ ፈጽሞ የአረብ ሊጉ ከአረቡም ጋር ይሁን ከሙስሊሙ ዓለምም ጋር ይሁን በተለይ ደግሞ ከሚቸገሩ ሌሎች የተለያዩ የአረብ ሀገራት ጋራ ምንም ይሄ ነው የሚባል የሚቋጥር የሆነ ነገር ምንም ሲሰራ አልታየም حينها اختراع الشاذلي القليبي وزير الثقافة والإعلام التونسي ስለዚህ በቱኒስ ኃላፊዎች እጅ የገባው የአረብ ሊግ የግብጽ ከእስራኤል ጋር ከአረቦቹ የወጣ ያፈነገጠ የሆነ እሱ ብቻ አይደለም ኢትዮጵያ አንዷ ናት በዚህ አጋጣሚ ለኢትዮጵያ ክሬዲት መስጠት እንፈልጋለን ኢትዮጵያ በወቅቱ ከአረቦቹ ጋር ነበር የቆመችው ለምን ቢባል ግብጾች ማነው እስራኤሎች ግብጽ ፍልስጤሞችን ልክ እንዳሁኑ አይነት በጣም ኃይለኛ በደል እየበደሉ ነው ብላ ሰላም ምታምን ባለፈው ጊዜ ያሳየዋችሁ ጊዜ ደስ የሚለኝ እንትን አለ በወቅቱ ኃይለ ስላሴ እዛ ሄደው እንደዚህ ሲጎበኙ ድሮ ማለት ነው እንግዲህ የኛ ሀገር በፍልስጤሞችን በጣም በማቅረብ ትታወቃለች ምክንያቱም እዛም ቤተ ክርስቲያን ስላለ ማለት ነው سلطان دير سلطان ميبالو اوكي أمينا عاما للجامعة مشاهدينا الجدل بدا جليا في التعليقات لنقرأ عينة منها هنا سلازي አሁን የእርስ በርሱ ሲጃል ምንድነው ይባለው ውይይት በጣም ቀጥሏል በዚህ በሶሻል ሚዲያው ላይ ከዛ ውስጥ አንዱ አላ ሙባረክ የተባለው ሰው ምን እንደሚል እንስማው لا منصات التواصل علاء مبارك يقول هل نجحت الجامعة في إحداث أي تغيير في المنطقة على مدار سنوات؟ በጣም ኮር የሆነ ጥያቄ ነው የጠየቀው ለመሆኑ አረብ ሊግ እዛም ሄደ እዛ ምንድነው ይባለው ጉልቻ ቢለዋወጥ ወጣ ያጣፍጥ ማለት ይባለው እዛም ሄደ እዚህ ይሄ ሁሉ አመታት ከ1945 ጀምሮ ምን ፈየደ ጥያቄው ይሄ ነው ምን ፈየደ هل أصبح للجامعة دور مؤثر في حل المشاكل وتحقيق مصلحة المواطن العربي والأمن العربي؟ يا عربوچن دهنነት يا عربوچن እንደዚሁ ህዝቦች ኑሮም ሆነ ጥቅም ያሻሻለበት ወይም ደግሞ አንድ ቁም ነገር የሰራበት ሁኔታ አለ ወይ ለመሆኑ ሚና ነበረ ወይ ሲጀመር هل نجحت في ظل الأحداث والاضطرابات العديدة التي تشهدها المنطقة في التدخل لفض المنازعات أو حتى إنهاء خلافات عربية داخل البيت العربي؟ ሌላው ቀርቶ በአረቦች መሐከል እንኳን የሚከሰቱ ልዩነቶችን ከሌላ ጋር አይደለም እርስ በርሳቸው እንኳን የሚከሰቱ ችግሮችን በመፍታት ረገድ የሰራው ወይም አንድ የሆነ የማስታረቅ ስራ ሰርቷል የሚባለውን እስኪ አምጡልኝ ትላለች ይላል እሱ አላ ሙባረክ ይባለው የለም هل استطاعت الجامعة التصدي أو مواجهة أي من الأزمات والتحديات الإقليمية؟ ወይም ራቅ ያለ ሌላ ከአረቡ ሊግ ውጭ ያሉ አካሎች ወይም ከአረብ ሌላ እንደ እስራኤልም ሆነ ሌሎች አረቦች ላይ ያነጣጠረ ምንም አይነት ነገር ሲሰሩ እነዛ ለመከላከል ሰርታለች ወይ ኢራቅን ያ ሁሉ የተባበሩት መንግስታት ተሰብስበው በሌላት ኒውክሊየር ቦምብ አላት በሚል ከጨፈጨፏቸው በኋላ ሳዳምን በአረፋ ቀን እንደዛ ሲሰቅሉት የት ነበሩ እነሱ የሉም እንደውም በለው ከሚሉት ነበሩ አየራቸውን ከሚፈቅዱ ነበሩ ቤዛቸውን ከሚሰጡ ነበሩ ይመሳሰሉት ስለዚህ የሰው የራሳቸውንም የአረቦችንም ችግር ሲፈቱ የት ነው የታየው ነው باستثناء إصدار البيانات وبعض عبارات الشجب والتنديد والإدانة ከወሬ ውጪ ማለት ነው ለምሳሌ ልክ የመጨረሻው ወሬያቸው ማስተዋወሰው የህዳሴ ግድቡን በማጥላላትና ባለመደገፍ ረገድ ኢትዮጵያ ግብጽ የግብጽን ምንድነው ስሙ የግብጽን መብት ያው ታሪካዊ በሚሉት ሷና ሱዳን ብቻቸውን የተስማሙትን በማጽደቅ ደረጃና የኢትዮጵያን ሐቅ የነፈገ የሆነ ባዶ የሆነ መግለጫ ከመስጠት ውጪ በኢትዮጵያ ላይ ብቻ አይደለም በእስራኤልም ጉዳይ ሁሌ ይሰበሰባሉ የሚያወሩት ሌላ ነገር ነው ከዛ በኋላ ተፈራርመው ወይም ይሄን ነገር ጠልተናል የመሳሰሉትን ብለው ብቻ ይወጣሉ እንጂ ከዛ ውጪ ምን ፈየዱና አትለናለች ወይም ይለናል ወንድማችን አላ የሚባለው ወንድም ኦኬ عبيد يقول مشاهدينا حان الوقت لخروج الأمانة العامة لجامعة الدول العربية من احتكار الخارجية المصرية ይሄ ደግሞ ምን ይላል የግብጽ በብቸኝነት ይህንን የአረብ ሊግን ሁኔታ መቆጣጠር ቢባለው ነገር ሊያበቃለት ነው
ይሄ احتكار ማለት የሆነ ጊዜ ደብቀ በፈለክ ጊዜ ብቻ متاوطاو ማለት ነው حان الوقت فعلا لأن يقود الجامعة أعلام العرب ودهاة السياسة አሁን ላይ ከአረቡ ሌሎችም እንደዛው እውቀቱ አላቸው የሚባሉ ይሞከሩበታል ማለት ሌሎች እስኪ ይምጡና አሁን ደግሞ አረብ ሊጉን መርተው ያሳዩን وليس سواهم يستحق الداهية والمتحدث اللبق والقوي معالي وزير الدولة عادل الجبير أن يحظى بدعم السعوديين وكل العرب لرئاسة الأمانة العامة لجامعة الدول العربية. ስለዚህ አሁን ላይ ለምሳሌ በጣም ታዋቂ ከሆኑት ሰዎችና በአሁኑ ሰዓት በጣም ግልጽ ከወጡት ሰዎች መካከል ይሄ عادل الجبير የሚባለው የሳዑዲው የውጭ ጉዳይ ሚኒስትር የነበረው ሰው ነው ስለዚህ ይሄ ሰው ቢሞከር من شجراله يالنو نايم موكر. أحمد نجار يقول الجامعة العربية وجودها زي عدمه المقر في القاهرة ولا في الرياض. إيه دقمو يقدمون إنه يدقمو أحمد النجار يبالال عرب ليج نورم النورم ياونو مكنياتهم بوتاو مكايرو ميامت أولوت سلالله رياضم هنا كايرو يلوال. ما الفرق؟ دي مؤسسة لو قفلت بكرة مش هنلاحظ لا بتحل لو قرتو تزقتا بيهون بيرو نجا بيزقان كوان ማንም ሰው አያቀም ማለት ነው ምክንያቱም እዛ ቢሮ ሄዶ የሚያስፈጽመው ነገር የለም ወይ ይሄ ቢሮ እንደ ቢሮነት የሚሰራው የሆነ ተጽዕኖ ሊያሳድር የሚችል በአረቡ ዓለምም ይሁን በአካባቢው ላይ ምንም የሚያመጣው ተጽዕኖ የለም أزمة ولا بتحمي دولة ولا عندها موقف موحد في أي ملف حقيقي በአንድም ጉዳይ ላይ የጋራ አቋም ኖሯቸው አያውቅም በአንድም ጉዳይ ላይ የጋራ የሆነ መፍትሄም አምጥተው አያውቁም زيها زي مجلس الشعب في مصر لو لك يا ግብጽ የፓርላማው مجلس الشعب ይሉታል የህዝባዊ ምክር ቤቱ اختفى الناس هتلاحظ ان الدنيا بقت اهدى اللي بيحصل دلوقتي مجرد صراع رمزي على كراسي فاضيه في وقت ስለዚህ አሁን ላይ ባዶ የሆነ የወንበር ላይ ግርግር ካልሆነ በስተቀር ምንም አዲስ የሚመጣ ነገር የለም ይላል አህመድ አነጅ الازمه كلها بتولع تدوين ሁሉ ጊዜ ችግሮች የፈነዱ ባሉበት ሁኔታ የአረብ ሊጉ ምን ሲፈይድ عيننا أخيرا مشاهدينا من فافا تقول السعودية كل يوم بتثبت بطريقة أو بأخرى محاولاتها لأخذ مكانة مصر بأولاد مصر كروي ليلى فافا متبال سيت دمو من تلالج بسعودي بكل هول جزي يجبس فككر بتعم تنتباتال نا مانينيوم نجر يكواسم يهون يا موسيقى نايمنامن ويم دقمو يتأبب قدايم يهون ወይም የثقافة ማለት የስልጣኔ የካልቸር ምናምን ጉዳይ ይሁን በአካባቢው ላይ ግብጽ ብቅ ያለችበትን ነገር ሁሉ ካልነጠቁኝ ትላለች ነው فنيا وثقافيا واقليميا ويا ريت عن جدارة او استحقاق كله بالفلوس ይሄ ሁሉ ግን ምኞታቸው በሙሉና ይሄንን ነገር ለማረጋጋጥ ቢፈልጉት ግን በብራቸው ነው በእውቀት ወይም ደግሞ በብቃት አይደለም ትላለች እንቺ እንግዲህ አንዷ ግብጻዊ ናት ማለት ነው ታላቅ የምስራች ለቤት ፈላጊዎች በሙሉ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በመናስገነባው ዘመናዊ የመኖሪያ መንደር ውስጥ ቀድሞ ለተመዘገቡ 20 ሰዎች እስከ 35% ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው ምን ይሄ ብቻ በዚሁ መንደር ውስጥ ማራኪ የተፈጥሮ እይታን ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙበት ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ ብቻ ከሁለተኛ ፍሎር ጀምሮ እንደ ምርጫውም የሚያገኙበት እርሶ 40% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል እንዲሁም በልዩነት ለ20 ደንበኞች ባዘጋጀነው ታላቅ ቅናሽ እንዲስተናገዱ አሁኑኑ